እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐው በሰላም። ሰላም ጤና ይስጥልኝ። እንደምን አላችሁ? በመላ ለምትገኙ ውድ ኦርቶዶክሳውያን ተዋሕዶ ልጆች እንኳን ለሰሞነ ሕማማት ዕለተ ማክሰኞ በሰላም አደረሰን አደረሳችሁ። እግዚአብሔር አምላክ በሰላም በጤና በቸርነት ጠብቆ ለብርሃነ ትንሣኤው ሁላችንም ከቁጥር ሳንጎል እንዲያደርሰን የእርሱ መልካም ፈቃዱ ይሁንልን። ዛሬም በጉብዝና ወራት መርሃ ግብራችን በዕለተ ማክሰኞ ምን ተከናወነ የሚለውን ትምህርት የሚለውን ሐሳብ ለመወያየት መጥተናል። እስከ መርሃ ግብሩ ፍጻሜ አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ ዕለቱ ውይይት እንለፍ። የተወዳችሁ የእግዚአብሔር ቤተሰቦች የሰሞነ ሕማማትን ጉዞ በጥልቅ መንፈሳዊ ማስተዋል ቀጥለናል። ከሰኞ የቤተ መቅደስ ማንጻትና መርገመ በለስ ምስጢር አልፈን እነሆ በታላቁ ማክሰኞ ደጃፍ ላይ ቆመናል። ይህ ዕለት በቤተ ክርስቲያን ትውፊት የጥያቄ እና የትምህርት ቀን በመባል ይታወቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በቤተ መቅደስ ቆሞ ሲያስተምር የጨለማው ገዢ ያደረባቸው የአይሁድ መሪዎች ወይም ፈሪሳውያን፣ ሰዱቃውያን፣ የካህናት አለቆችና የሄሮድስ ሹማምንት ወገኖች በክፉ ሐሳብ ሊያጠምዱት በሕዝብ ፊት ሊያዋርዱትና ለሞት የሚያበቃውን ምክንያት ሊፈልጉበት ጥያቄዎችን እንደ ዝናብ ያዥጎደጎዱበት ዕለት ነው። ነገር ግን አምላካችን በዚያ ሁሉ መሃል የሰውን ልብ በሚመረምር መለኮታዊ ጥበቡ እነርሱን ከመመለስ አልፎ እስከ ዓለም ፍጻሜ ለምንኖር ለኛ ታላቅ የሕይወት ትምህርት ሰጥቶበታል። ይህንን እጅግ ጥልቅ የሆነ ዕለት በመጽሐፍ ቅዱስና በአባቶች እንደነ ቅዱስ ዮሐንስ አፈወርቅ ትርጓሜ ላይ ተመስርተን ወደ ራሳችን ሕይወት እያመጣን በሁለት ታላላቅ ክፍሎች በጥልቀት እንመለከተዋለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ክፍል 1 የዕለቱ ዋና ዋና ተግባራት፣ የጥያቄዎችና የተግሳስ ምስጢር። በዚህ ዕለት በቤተ መቅደስ ውስጥ ከፍተኛ የሆነ የሐሳብ የጥበብ እና የእውነት ፍልሚያ ተካሂዷል። አምላካችን የተጠየቃቸው ጥያቄዎች ተራ አልነበሩም። እያንዳንዳቸው ሞትን ሊያስፈርዱ የሚችሉ ወጥመዶች ነበሩ። እስቲ ወደ ምስጢሩ እንግባ። አንደኛ የስልጣን ጥያቄ። እነዚህን በምን ስልጣን ታደርጋለህ? ይህንስ ስልጣን ማን ሰጠ? በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ ተመዝግቦ የምናገኘውን ቃል ነው። የካህናት አለቆችና የሕዝብ ሽማግሌዎች ጌታችንን ሊጠይቁት መጡ። ትላንትና በቤተ መቅደስ የነበሩትን ነጋዴዎች ማባረሩን፣ በለሷን ማድረቁን፣ ዕውሮችና አንካሶችን መፈወሱን አይተዋል። ይህንን ያደረገው ደግሞ በእነርሱ ፈቃድ አልነበረም። ስለዚህ በማን ስልጣን አሉት። መልሱ በእግዚአብሔር ቢል ራሱን ከአምላኩ ጋር አስተካክሏል ብለው በስድብ ሊወግሩት፣ በራሴ ቢል ደግሞ ሕዝቡን ሊያስነሱበት አስበው ነበር። ጌታችን በጥበብ ይህንን ጥያቄያቸውን በጥያቄ መለሰላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይን ወይስ ከሰው አላቸው። ይህ ጥያቄ ወጥመዳቸውን ሰባበረው። ከሰማይ ቢሉ ለምን አላመናችሁበትም ሊላቸው ነው። ከሰው ቢሉ ደግሞ ሕዝቡ ዮሐንስን እንደ ነቢይ ስለሚያየው በድንጋይ ሊወግሯቸው ነው። ስለዚህ አናውቅም አሉ። ጌታችንም እኔም በምን ስልጣን እንደዚህ እንዳደርግ አልነግራችሁም አላቸው። እስኪ ወደኛ ሕይወት እንመልሰው። እኛስ ዛሬ በሕይወታችን ውስጥ የጌታን ስልጣን እንጠይቅ ይሆን? አዎ፣ ብዙ ሕይወታችን እኛ ባሰብነው መንገድ ሳይሄድ ሲቀር፣ መከራ ሲበዛብን፣ የጠበቅነው ሲዘገይ አምላኬ ሆይ ለምን ይህን አደረግክ? ሕይወቴን እንዲህ የምታደርገው ለምንድን ነው? ምንስ በደልሁ? ብለን በእግዚአብሔር አሰራር ላይ እናምጻለን። አይሁድ ጌታ የሚያደርገውን የፈውስና የፍቅር ሥራ ትተው በምን ስልጣን እንዳሉ እኛም ጌታ በሕይወታችን ውስጥ የሚያደርገውን የማዳን ምስጢር ሳንረዳ በሥራው ላይ እናጉረመርማለን። ጌታችን የሕይወታችን ባለሥልጣን ነው። እርሱ ሲገስጸን፣ ሲያለማን፣ ሲባርከን ቤተ መቅደሳችንን ልባችንን ሊያነጻ ሙሉ መብትና ስልጣን አለው። ይህንን አምነን ለእርሱ ስልጣን ራሳችንን ማስገዛት አለብን። ሁለተኛ ጥያቄ የግብር ጥያቄ ነው። ለቄሳር ግብር መስጠት ተገቢ ነው ወይስ አይደለም? በማቴዎስ ወንጌል ምዕራፍ 22 ቁጥር 17 ላይ እንደምናገኘው ይህ ጥያቄ እጅግ አደገኛ ነበር። ለዚህ ጥያቄ ፈሪሳውያን ወይም የሮም መንግስታትን የሚጠሉ የሃይማኖት አክራሪዎች እና የሄሮድስ ወገኖች ወይም የሮምን መንግስት የሚደግፉ ፖለቲከኞች ተባብረው መጡ። እነዚህ ሁለት ቡድኖች ፈጽሞ አይዋደዱም። ነገር ግን ክርስቶስን ለማጥፋት አንድ ሆኑ። አይገባም ቢል የሄሮድስ ወገኖች በሮም መንግስት ላይ ሕዝቡን ያሳምጻል ብለው ለጲላጦስ አሳልፈው ሊሰጡት ፈልገው ነበር። ይገባል ቢል ደግሞ ፈሪሳውያን ይህማ ለአሕዛብ መንግስት የሚያደላ እውነተኛው የእስራኤል ንጉሥ አይደለም ብለው ሕዝቡን ሊያነሳሱበት ነበር። ጌታችን ግን የልባቸውን ክፋት አውቆ እናንተ ግብዞች ለምን ትፈትኑኛላችሁ? የግብሩን ዲናር አሳዩኝ አላቸው። ሲያመጡለትም ይህች መልክ
ጽሕፈቷስ የማን ናት አላቸው። እነርሱም የቄሳር አሉ። በዚያን ጊዜ ያንን የምን ጊዜም ታላቅ ቃል ተናገረ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ። ወደኛ ሕይወት ስንመልሰው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ዲናሩ ወይም ገንዘቡ የቄሳርን መልክ ይዟልና ለቄሳር ተሰጠ። የሰው ልጅ ደግሞ የማንን መልክ ይዟል? በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተጻፈው በእግዚአብሔር መልክና አምሳል የተፈጠረ አይደለምን? ስለዚህ የቄሳርን መልክ የያዘውን ገንዘብ ለቄሳር እንደሰጣችሁ የእግዚአብሔርን መልክ የያዘው ነፍሳችሁንና ልባችሁን ደግሞ ለእግዚአብሔር ስጡ ይለናል። እኛስ ዛሬ ለማን እየሰጠን ነው? ዛሬ የቄሳር ወይም የዓለም የሆነው ብዙ ነገር አለ። ጊዜያችንን፣ ጉልበታችንን፣ ዕውቀታችንን ለዓለም፣ ለስራ፣ ለትምህርት፣ ለማህበራዊ ሚዲያ እንሰጣለን። ይህ የቄሳር ስለሆነ ለቄሳር እንስጥ። ነገር ግን የእግዚአብሔር የሆነችውን የእርሱን መልክ የያዘችውን ውድ ነፍሳችንንስ ለእግዚአብሔር እየሰጠን ወይስ ለዓለም አስረክበናል? ማክሰኞ ይህንን እንድንጠይቅ ያደርገናል። የእግዚአብሔር የሆነውን ሕይወታችንን፣ ንጹሕ ልባችንን፣ የወጣትነት ጉልበት ለእርሱ ለባለቤቱ እንድንሰጥ ያዘናል፣ እንድንሰጥ ይነግረናል። ሶስተኛ ስለ ትንሣኤ ሙታን የቀረበ ጥያቄ ነው። ሰዱቃውያን 7 ወንድማማቾች ነበሩ፣ 7ቱም አገቧት። በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች ብለው ጠየቁት። በማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ እናገኘዋለን። ሰዱቃውያን ማለት መላእክት የሉም፣ መንፈስ የለም፣ ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ስጋዊና ምድራዊ አስተሳሰብ ብቻ የነበራቸው ሰዎችም ናቸው። ጌታችንን ለማሳጣት 7 ወንድማማቾች ተራ በተራ ያገቧትን ወይም የሞቱባትን ሴት ልጅ ታሪክ በማምጣት ትንሣኤ ካለ ይህች ሴት በትንሣኤ ዘጉባኤ ሲነሱ የማን ሚስት ትሆናለች ብለው ጠየቁት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ግን በድንቅ ጥበብ መለሰላቸው። መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ብሎ አሳፈራቸው። ወደኛ ሕይወት እንመልሰው። ሰዱቃውያን መንግሥተ ሰማያትን ልክ እንደዚች ምድር በሥጋዊ ዓይን ተመለክቷት፣ ዛሬም በዘመናችን እግዚአብሔርን በመንፈሳዊነትና የሰማይን ነገር በምድራዊ መነጽር ብቻ የምናይ ብዙ ሰዱቃውያኖች አለን። እኛም አንዳንዴ መንፈሳዊ ሕይወታችንን ከምድራዊ ጥቅም ጋር ብቻ እናያይዘዋለን። ክርስትና ማለት ምድር ላይ በምቾት መኖር፣ መብላት፣ መጠጣት ብቻ ይመስልናል። ጌታችን ግን የሰማዩን ኑሮ፣ የመላእክት ኑሮ፣ የቅድስናና የምስጋና ኑሮ መሆኑን አሳየን። ስለዚህ አእምሯችንን ከስጋዊና ምድራዊ ሐሳብ ብቻ አውጥተን ወደ ሰማያዊና ወደ ዘላለማዊ ክብር እንድናነሳው ዕለተ ማክሰኞ ያስተምረናል። አራተኛው ስለ ፍጻሜ ዘመን በደብረ ዘይት የተሰጠ ትምህርት። በማክሰኞ የዋለበት ማምሻውን ጌታችን ከቤተ መቅደስ ወጥቶ በደብረ ዘይት ተራራ ላይ ተቀመጠ። ደቀ መዛሙርቱም ይህ መቼ ይሆናል? የመምጣትህና የዓለም ፍጻሜ ምልክትስ ምንድን ነው ብለው ጠየቁት። በማቴዎስ 24 ላይ እንደምናገኘው ጌታችንም የዓለምን ፍጻሜ፣ የሐሰተኛ ነቢያትን መነሳት፣ የፍቅር መቀዝቀዝን፣ ጦርነትና ቸነፈርን በዝርዝር አስቀመጠላቸው። ወደኛ ሕይወት ስንመልሰው ዛሬ ጌታችን የተናገራቸው ምልክቶች ሁሉ በዓይናችን እያየናቸው ነው። ፍቅር በዝቷል ወይስ ቀዝቅዟል? ሐሰተኛ ትምህርቶችስ? ጦርነትና ወሬውስ? ይህ ሁሉ ሲሆን እኛ ምን ማድረግ አለብን? ጌታችን እስከ መጨረሻ የሚጸና እርሱ ይድናል ይለናል። በዓለም ላይ የሚሆነውን እያየን ነው። ተስፋ መቁረጥ ሳይሆን መንፈሳዊ ንቃታችንን ልንጨምር፣ በጸሎትና በንስሐ ልንተጋ ይገባል። ሌላው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ማክሰኞ ያስተማረው በጥያቄና መልስ ብቻ አልነበረም። እጅግ ልብ የሚነኩ ነፍስን የሚያነቁ በርካታ ምሳሌዎችንም እየጠቀሰ እየጠቆመ ነበረ ያስተማረው። እነዚህ ምሳሌዎች ዝም ብሎ የተነገሩ ታሪኮች ሳይሆን የሕይወታችንን መስታወት የሚያሳዩ ናቸው። አንደኛው የክፉ ገበሬዎች ምሳሌ ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ 46 ያለውን ምሳሌ ጠቅሶ እንደዚህ ብሎ አስተምሯል። አንድ ባለቤት የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ወደ ሌላ ሀገር ሄደ። ፍሬው የሚደርስበት ጊዜ ሲቀርብ ፍሬውን እንዲቀበሉ ባሪያዎቹን ወደ ገበሬዎቹ ላከ። ገበሬዎቹ ግን ባሪያዎቹን ደበደቡ፣ ገደሉ። በመጨረሻም ልጄንስ ያፍሩታል ብሎ አንድያ ልጁን ላከ። እነርሱ ግን ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ብለው ከወይኑ አትክልት ውጪ አውጥተው ገደሉት። የምሳሌው ጥልቅ ምስጢር ባለቤቱ ራሱ እግዚአብሔር አብ ነው። የወይኑ አትክልት ቦታ እስራኤልና ዛሬ ደግሞ እኛ የተተከልንባት ቅድስት ቤተክርስቲያን እንዲሁም የእያንዳንዳችን ልብ ነው። ገበሬዎቹ የአይሁድ ካህናት መሪዎች እና ዛሬ ሕይወታችንን የምንመራ እኛ ራሳችን ነን። ባሪያዎቹ
ቀደም ብለው የተላኩት ነቢያት ናቸው። ልጁ ራሱ ጌታችን ኢየሱስ ክርስቶስ ነው። ከወይኑ ቦታ አውጥተው ገደሉት መባሉ ከኢየሩሳሌም ከተማ ውጪ በቀራንዮ ኮረብታ በቀራንዮ አደባባይ መስቀላቸውን የሚያሳይ ትንቢት ነበር። እግዚአብሔር እያንዳንዳችንን ልክ እንደ ወይን አትክልት ተንከባክቦና ጠብቆ አሳድጎናል። ጤና፣ ዕውቀት፣ ጊዜ፣ ጸጋ ሰጥቶናል። ይህንን ሁሉ አድርጎ የፍሬ ጊዜ ሲደርስ ወይም ንስሐ፣ ፍቅር፣ ቅድስና እንድናፈራለት ሲፈልግ ወደኛ ይልካል። ሕሊናችንን፣ መምህራንን፣ መከራን፣ የእግዚአብሔርን ቃል እንደ ባሪያዎቹ አድርጎ ወደ ልባችን ይልካል። እኛ ግን ምን እያደረግን ነው? የጌታን ድምፅ የሚነግሩንን እያሳደድን እየገደልን ነው? በመጨረሻም ጌታ በሥጋውና በደሙ ወደኛ ሲመጣ ሕይወታችንን ልንሰጠው ሲገባ ርስታችንን ለራሳችን ለማድረግ ወይም ለኃጢአት፣ ለዓለም ደስታ ብለን ክርስቶስን ከልባችን እናስወጣዋለን? ይህ ምሳሌ የተሰጣችሁን ጸጋ አታባክኑ፣ ጌታ ፍሬ ሲጠይቃችሁ በንስሐ ፍሬ አቅርቡ የሚል የማንቂያ ደወል ነው። ሁለተኛው የሰርግ ግብዣው ምሳሌ ነው። በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ያለው ይህ ምሳሌ መንግሥተ ሰማያት ለልጁ ሰርግን ያደረገ ንጉሥን ትመስላለች። ንጉሡ የታደሙትን እንዲጠሩ ባሪያዎቹን ላከ። እነርሱ ግን ፈቃደኞች አልሆኑም። አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። አንዳንዶቹም መልእክተኞቹን ገደሉ። ንጉሡ ተቆጥቶ ሰራዊቱን ልኮ ገዳዮቹን አጠፋ። ከዚያም ባሪያዎቹን ወደ መንገድ መውጫ ሂዱ፣ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አላቸው። ሰርጉም በሰዎች ተሞላ። ነገር ግን ንጉሡ ሊያያቸው ሲገባ የሰርግ ልብስ ያለበሰ አንድ ሰው አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። ሰውየውም ዝም አለ። ንጉሡም እጁና እግሩን አስራችሁ በውጭ ወዳለው ጨለማ ጣሉት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለው። የምሳሌው ጥልቅ ምስጢር ንጉሡ እግዚአብሔር ነው። ሰርጉ የእግዚአብሔር መንግሥት፣ እንዲሁ አሁን በምድር ላይ ያለች ቤተክርስቲያን ወይም የሥጋውና ደሙ ማዕድ ነው። አንደኛ የተጠሩት እምቢ ያሉት አይሁድ ናቸው። መጀመሪያ ሕግ፣ ነቢያት፣ ተስፋ የተሰጣቸው እነርሱ ነበሩ። ነገር ግን በምድራዊ ነገር ወይም እርሻና ንግድ ተጠምደው የሰማዩን ንጉሥ ጥሪ አልተቀበሉም። ከመንገድ የተጠሩት እኛ አሕዛብ የነበርን፣ በኃጢአት መንገድ ስንባዝን የነበርን፣ ነገር ግን በጸጋው ወደ ቤተክርስቲያን የተሰበሰብን እኛ ነን። የሰርጉ ልብስ ምስጢር ወደ እኛ ስናመጥ እኛ ሁላችን ወደ ቤተክርስቲያን ተጠርተናል፣ ተጠምቀናል፣ ክርስቲያን ተብለናል። ነገር ግን ወደ ሰርጉ አዳራሽ መግባት ወይም ቤተ ክርስቲያን መመላለስ ብቻውን አያድንም። የሰርግ ልብስ ያስፈልጋል። አባቶቻችን እንደሚያስተምሩን የሰርጉ ልብስ የተባለው ንጹሕ ምግባር፣ ፍቅርና እውነተኛ የንስሐ ሕይወት ነው ብለውናል። በልብሳችን ላይ ወይም በነፍሳችን ላይ የኃጢአት፣ የዝሙት፣ የጥላቻ፣ የክፋት እድፍ እያለ ዝም ብለን ከሰዎች ጋር ወደ ቤተ ክርስቲያን ብንመላለስ፣ ሰርገኞች ብንመስልም የሰማዩ ንጉሥ እግዚአብሔር ሲመጣ ልባችንን ያየዋል። በዚያን ጊዜ ወዳጄ ሆይ የክርስትና ስም ይዘህ የንስሐና የቅድስና ልብስ ሳትለብስ ሕይወትን ሳታስተካክል እንዴት ወደዚህ ቅዱስ ቦታ ወይም ወደ ሥጋውና ደሙ መጣ ይለናል። ያኔ እንደዛ ሰው እንዳናፍር እኛም መልስ እንዳናጣ። እንግዲህ ዕለተ ማክሰኞ የሰርግ ልብሳችሁን ወይም ሕይወታችሁን በንስሐ እጠቡ ብሎ በኃይል የሚጮህበት ታላቅ ዕለት ነው። ሦስተኛ የአስሩ ደናግላን ምሳሌ በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ የምናገኘው ምሳሌ ነው። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ደናግላንን ትመስላለች። ከ10ሩ 5ቱ ሰነፎች፣ 5ቱ ደግሞ ልባሞች ነበሩ። ሰነፎቹ መብራት ይዘዋል፣ ነገር ግን ከእነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉም አንቀላፍተው ተኙ። እኩለ ሌሊት ላይ ሙሽራው መጣ፣ ልትቀበሉት ውጡ የሚል ጩኸት ሆነ። ልባሞቹ ቀንዲላቸውን አብርተው ተዘጋጁ። ሰነፎቹ ግን መብራታቸው ሊጠፋባቸው ስለሆነ ልባሞቹን ከዘይታችሁ ስጡን አሏቸው። ልባሞቹ ለእኛና ለእናንተ አይበቃምና ሄዳችሁ ጉዞ አሉ። እነርሱ ሊገዙ ሲሄዱ ሙሽራው መጣ። የተዘጋጁት ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። ሰነፎቹም ተመልሰው ጌታ ሆይ ክፈትልን ቢሉት እውነት እውነት እላቸዋለሁ አላውቃችሁም አላቸው። የምሳሌው ጥልቅ ምስጢር 10ሩ ደናግል በክርስቶስ የሚያምኑ ጥምቀትን የተቀበሉ ምዕመናን እኛ ነን። ድንግልና የተባለው የሃይማኖት ንጽሕናና የኦርቶዶክስ ተዋህዶ እምነት ነው። ሁለቱም ወይም ሰነፎቹም ልባሞቹም ኦርቶዶክሳውያን ክርስቲያኖች ናቸው። ማመን ብቻውን እንደማይበቃ የምናይበት ነው። መብራት ደግሞ ሃይማኖት፣ የውጭው ክርስቲያናዊ ሥርዓት ድንግልና ወይም ንጽሕና ነው። 10ሩም መብራት ነበራቸው። 10ሩም በስም ክርስቲያኖች ናቸው። ዘይት የተባለው መልካም ምግባር፣ ርኅራኄ፣
ፍቅር፣ ምጽዋትና በመንፈስ ቅዱስ ጸጋ መሞላት ነው። እኩለ ሌሊትም የተባለው ማንም የማያውቀው የሞታችን ሰዓት ወይም የክርስቶስ ዳግም ምጽአት ነው። የተወደዳችሁ ወንድሞችና እህቶች ይህ ምሳሌ ነፍስን የሚያርድ ነው። 5ቱ ሰነፎች ደናግል ነበሩ። በዝሙት አልረከሱም። ኃጢአተኛ የሚባሉ አልነበሩም። መብራትም ነበራቸው ወይም ሃይማኖትም ነበራቸው። ታዲያ ለምን ተዘጋባቸው? ዘይት ወይም የፍቅርና የምህረት ሥራ ስላልነበራቸው ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ ድንግልና ወይም ንጽሕና ታላቅ ተጋድሎ ነው። ነገር ግን ምህረትና ርኅራኄ ወይም ዘይት ከሌለው አያድንም። ሰውነታቸውን በጾምና በንጽሕና የጠበቁ ነገር ግን ለድሆች ያራሩ ወንድሞቻቸውን ያላፈቀሩ ሰዎች ልክ እንደ ሰነፎቹ ደናግል በውጭ ይቀራሉ ይለናል። ዛሬ እኛ መብራት ብቻ ይዘን ይሆን? ሃይማኖት አለን፣ እንጾማለን፣ እንጸልያለን፣ ቤተክርስቲያንን እንሳለማለን፣ ግን ዘይት አለን? በውስጣችን ፍቅር አለ? ለተራበው እናካፍላለን? የበደለንን ይቅር እንላለን? የጎረቤታችንን ሸክም እናግዛለን? ዘይት የሌለው መብራት ወይም ምግባር የሌለው ሃይማኖት የሞተ ጨለማ ወይም እኩለ ሌሊት ሲመጣ ይጨሳል እንጂ አያበራም። ሌላው ትልቁ ትምህርት ሰነፎቹ ልባሞቹን ከዘይታችሁ ስጡን ሲሉ ልባሞቹ ከለከሏቸው። ይህ ክፋት አይደለም። በሞት ሰዓት ወይም በፍርድ ቀን ማንም ሰው ለሌላ የራሱን ጽድቅ አካፍሎ ሊሰጥ አይችልም። እናት ለልጇ፣ ወንድም ለወንድሙ የኔን ጾም፣ የኔን ምጽዋት፣ የኔን ንስሐ ውሰድ ማለት አይችልም። እያንዳንዱ በራሱ ዘይት ነው የሚያበራው። ዘይት የሚገዛው ደግሞ አሁን በዚህ ምድር እያለን ነው። በተሰጠን ዕድሜ ነው። ወደ ገበያ ሄደን ገንዘባችንን ለነዳያን ሰጥተን ይቅርታ አድርገን ዘይት የምናጠራቅመው ዛሬ ነው። ጊዜው ካለፈ የሕይወት በር ወይም የሰርጉ ደጃፍ ከተዘጋ በኋላ ማንኳኳት፣ ማልቀስ ዋጋ የለው። አላውቃችሁም የሚለው ቃል ከሁሉ በላይ የሚያስፈራ መለኮታዊ ብያኔ ነው። በአጠቃላይ የተወዳችሁ የእግዚአብሔር ቤተሰቦች የሰሙነ ሕማማት ማክሰኞ ወይም የጥያቄ ዕለትና የትምህርት ዕለት ይህንን ይመስላል። ይህ ዕለት ጌታችን በቤተ መቅደስ ቆሞ ፈሪሳውያንና ሰዱቃውያንን ብቻ ሳይሆን እኛንም ጭምር የጠየቀበት የፈተነበትና ያስተማረበት ዕለት ነው። እንደ ፈሪሳውያንና ሰዱቃውያን ጌታን የምንፈታተንበትን በሥራው የምናማርርበትን የክፋት አእምሮ አስወግደን የቄሳርን ለቄሳር የእግዚአብሔርን መልክ ያለበትን ነፍሳችንን ደግሞ ለእግዚአብሔር አሳልፈን እንስጥ። እንደ ክፉዎቹ ገበሬዎች የጌታን የሕይወት ቃል በውስጣችን አንግደን። ይልቁንም በተተከልንበት የኦርቶዶክስ ተዋሕዶ እምነት ውስጥ ንጹሕ የንስሐ ፍሬ እናፍራ። ወደ መንፈሳዊ ሰርግ ስንገባ በከንቱ ውዳሴና በግብዝነት ሳይሆን ኃጢአታችንን በእንባ አጥበን የንስሐን የሰርግ ልብስ ለብሰን እንገኝ። ከሁሉ በላይ ደግሞ ልክ እንደ 5ቱ ልባሞች ደናግላን መብራታችንን ወይም ሃይማኖታችንን ይዘን በማሰሯችንም ዘይት ወይም ፍቅርን፣ ርኅራኄን፣ ምጽዋትንና መልካም ምግባርን አትረፍርፈን እንያዝ። ጌታችን መች እንደሚመጣ ሞትም መች እንደሚያንኳኳ አናውቅምና ዛሬውኑ እንዘጋጅ። ነገ የሚባል ቀን የለንም። ዘይታችንን ዛሬ እንግዛ። ይህንን የሰሙነ ሕማማት ጾም፣ ጸሎትና ስግደት እግዚአብሔር አምላክ የሕይወት መለወጫ የመንፈስ መታደሻና የዘላለም መንግሥቱ መግቢያ ያደርግልን። አምላካችን የተሰበረውን ልባችንን ይጠግንልን። በመለኮታዊ ጥበቡ ሕይወታችንን ይምራው። እስከ መርሐ ግብር ፍጻሜ ስለተከታተላችሁኝ ከልብ አመሰግናለሁ። ነገ ደግሞ የዕለተ ረቡዕን መርሐ ግብር በዕለቱ ምን ተከናወነ የሚለውን ምስጢሩን ሐሳቡን ይዘን እንቆያለን፣ እንወያያለን። እስከ መርሐ ግብር ፍጻሜ ስለተከታተላችሁኝ ከልብ አመሰግናለሁ። ሌሎችም እንዲማሩበት ሼር አድርጓቸው። እግዚአብሔር አምላካችን በሰላም በፍቅር ያለ ደዌ ያለ ሕማም በሰላም ጠብቆ ለብርሃነ ትንሣኤው ሁላችንን ከቁጥር ሳንጎል እንዲያደርሰን የእርሱ መልካም ፈቃድ ይሁንልን። ቸር ቆዩልን። መንፈሳዊ የሆኑ መርሐ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሐ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሐ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሐ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን።
አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።